ሰበር ዜና አብይ ስለፋኖ ያዘጋጁት ሰነድ ከቤተ መንግስት ተሰርቆ መጥፋቱ ተሰማ። ባለስልጣናቱም እርምጃ ተወስዶባቸዋል። ፋኖ በ34 ቦታዎች ላይ ውጊያ ከፈተ። ኢሳያስም ዝምታቸውን ሰበሩ። ይህ ኢትዮ ፖስት ነው። አብይ የሚፈልጉት ጥብቅ ሰነድ ከቤተ መንግስት ጠፋ። ጉዳዩም ጉድ እያስባለ ነው። ጥብቅ ፖለቲካዊና ወታደራዊ ውሳኔዎችን የያዘው ሰነድ መጥፋቱም የተሰማው የአሰቡ ዘመቻ ሊጀመር ከቋፍ ደርሷል በሚባልበት እየተፈራ ባለበት ሰዓት ላይ ነው። ሰነዱ እንዴት ሊገኝ አልቻለም፣ እንዴትስ ጠፋ የሚለውን ጉዳይ እጅግ አስጨናቂ ሆኗል። በዝርዝር እንመለከተዋለን። በሌላ ሰበር መረጃችን ደግሞ ከፍተኛ ባለስልጣኑ እርምጃ ተወስዶባቸዋል። ከባለስልጣኑ ባለፈ ልጆቻቸውም እርምጃ እንደተወሰደባቸው ተረጋግጧል። እርምጃው በቀጥታ ከአብይ ጋር የተገናኘ ነው ተብሏል። ተሰሙታላችሁ። ፋኖ በ34 ቦታዎች ላይ ውጊያ ከፈተ። ከባድ ትንቅንቅ ከመተማ እስከ መተከል፣ ከሰከላ እስከ ሊቦ ከመከም እየተደረገ ነው። መንግስት ተጨማሪ ጦር ቢያስገባም የእሳት ራት ሆኖበታል። በዝርዝር ይዘነዋል። ፕሬዝዳንት ኢሳያስ አፈወርቂ ዝምታቸውን ሰብረዋል። በትናንትናው ዕለት በአረብኛ ቋንቋ ቃለ መጠይቅ የሰጡ ሲሆን እንደተለመደው የኢትዮጵያን ስም ሲያነሱና ሲጥሉ ረጅም ሰዓታት ፈጅቷል። ስለ ኢትዮጵያ አሁናዊ ሁኔታም ዘለግ ያለ ማብራሪያ እየሰጡ ሲሆን ቀይ ባህር በፍጹም ከኛ ውጪ ላሳር ብለዋል። በሌላ በኩል ሻዕቢያ በማስታወቂያ ሚኒስትሩ በኩል በሰጠው መግለጫ እኔ የግብጽ ተላላኪ አይደለሁም ሲል አስተባብሏል። ተሰሙታላችሁ። ጦሩ ወደ ትግራይ መግባት ጀመረ። ውጊያ መክፈቱም ይፋ አድርጓል። ጦሩ ወደ ትግራይ ገብተው ውጊያ መክፈቱን በገለጸበት መግለጫው ለፌደራሉ መንግስት የአገዞይ መልእክት ልኳል። የዋት ከፍተኛ ጄኔራል የሆኑት ጄኔራል አብርሃ ዳንኮል በበኩላቸው ሰራዊታቸው ለጦርነት በሙሉ ኃይሉ ተዘጋጅቷል ሲሉ ተደምጠዋል። ዝርዝሩን ይዘናል። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን ይዘናል። ወደ ዝርዝሩም እናምራለን። ፕሬዝዳንት ኢሳያስ አፈወርቂ ዝምታቸውን ሰብረዋል። በትናንትናው ዕለት በአረብኛ ቋንቋ ቃለ መጠይቅ የሰጡ ሲሆን እንደተለመደው የኢትዮጵያን ስም ሲያነሱና ሲጥሉ ረጅም ሰዓታት ፈጅተዋል። ስለ ኢትዮጵያ አሁናዊ ሁኔታ ዘለግ ያለ ማብራሪያ እየሰጡ ሲሆን ቀይ ባህር በፍጹም ከኛ ውጪ ላሳር ብለዋል። በሌላ በኩል ሻዕቢያ በማስታወቂያ ሚኒስትሩ በኩል በሰጠው መግለጫ እኔ የግብጽ ተላላኪ አይደለሁም ሲል አስተባብሏል። በሚሰጧቸው ቃለ መጠይቆች ረጅም ሰዓታቶችን ስለ ኢትዮጵያ በማብራት የሚታወቁት ፕሬዝዳንት ኢሳያስ አፈወርቂ ከሰሞነኛው የግብጽ ጉዞአቸው ጎን ለጎን ከአንድ የግብጽ ሚዲያ ጋር ቃለ መጠይቅ አድርጓል። በቃለ መጠይቃቸው ታዲያም ስለ ኢትዮጵያ፣ የቀይ ባህር፣ የሱዳን እንዲሁም ስለ አፍሪካ ህብረት ጠንካራ አስተያየትን ሰንዝሯል። ፕሬዝዳንት ኢሳያስና ልዑካቸው ለ5 ቀናት የፈጀውን አመርቂ ሲል መንግስታቸው የገለጸው የግብጽ የስራ ጉብኝታቸውን አጠናቀው ዛሬ ከሰዓታት በኋላ ወደ ሀገራቸው ተመልሰዋል። ኢሳያስ በቆይታቸው ከግብጻቸው ፕሬዝዳንት አብዱል ፈታህ አልሲሲ ጋር ሰፊ ውይይት አድርጓል። ውይይቱ በሁለቱ ሀገራት መካከል ያለውን የጓደኝነትና የትብብር ግንኙነት ማጠናከር ላይ እንዲሁም በክልላዊ ጉዳዮችና በቀይ ባህር ደህንነት ዙሪያ ባላቸው የጋራ አመለካከት ላይ ያተኮረ ነው ተብሏል። ከጉብኝታቸው መጠናቀቅ አስቀድሞም ከግብጽ ቴሌቪዥን ጋር ቃለ ምልልስ ያደረጉት ፕሬዝዳንት ኢሳያስ የቀጠናው ሀገራት የውስጥ ችግሮች በመተንተን ሰፊ ማብራሪያ ሰጥተዋል። ፕሬዝዳንት ኢሳያስ በንግግራቸው እንደ ሶማሊያ፣ ኢትዮጵያና ደቡብ ሱዳን ያሉ ሀገራት የውስጥ ችግሮች በቀላሉ ወደ ቀጠናዊ ዓለም አቀፋዊ ችግሮች እንደሚቀየሩ አስረድቷል። ወደ ኢትዮጵያ ስንመጣ ላለፉት 30 ዓመታት ያየነው ሁኔታ የብሔር ክፍፍሎችና ለመረጋጋት ስንመለከት ይህ የሀገር ውስጥ ችግር ብቻ ሳይሆን የቀጠናውን ዓለም አቀፍ ማህበረሰብ ችግር ይሆናል ሲሉ ተናግረዋል። አክለውም የሶማሊያ አለመረጋጋትም ሆነ የደቡብ ሱዳን የእርስ በርስ ጦርነት የሀገር ውስጥ ጉዳይ ብቻ ሆነው እንደማይቀሩም ገልጸዋል። በመጨረሻም ፕሬዝዳንት ኢሳያስ የቀጠናው ሀገራት ሰላምና ጸጥታ ለማስፈን እንዲሁም ጎጂ የሆኑ የውጭ ጣልቃ ገብነቶችን ለማክሸፍ በጋራ ሊሰሩ እንደሚገባም አጽንኦት ሰጥተውበታል። የሻዕቢያው አለቃ በእንዲህ መልኩ ግብጽ ከርመው ጸረ ኢትዮጵያ አቋም ማራመዳቸው ታዲያ ሻዕቢያ የግብጽ ተላላኪ ነው የሚል ወቀሳን እያስነሳባቸው ነው። በተለይም የኢትዮጵያ ምሁራንና ተንታኞች ሰሞነኛው የኢሳያስ ጉዞ ኤርትራ የግብጽን ጸረ ኢትዮጵያ ተልዕኮ እያደራች ስለመሆኑ ማሳያ ነው ሲል አጣጥለውታል። ይህ ክስ ተከትሎ የሻዕቢያ ማስታወቂያ ሚኒስትርም እኔ ተላላኪ አይደለሁም የሚል መግለጫ አውጥቷል።
የኤርትራ መንግስት ማስታወቂያ ሚኒስትር የማነ ገብረ መስቀል የብልጽግና ፓርቲ ተሳዳቢዎች ኤርትራን የሌሎች ሀገራት አጀንዳ አስፈጻሚ አድርገው ያቀርባሉ በማለትም ከሰዋል። የማነ ሰሞኑን የተሳዳቢዎቹ ትኩረት በኤርትራና በግብጽ ግንኙነት ላይ ሆኗል በማለትም ወቅሰዋል። የማነ ኤርትራ ከሌሎች ሀገራት ጋር የምታደርጋቸው መደበኛ ዲፕሎማሲያዊ እንቅስቃሴዎች የብልጽግና ተሳዳቢዎችን ያስጨንቃቸዋል፣ ፕሬዝዳንታዊ ጉብኝቶችን ሳይቀር ማብጠልጠሉን ተያይዘውታል በማለት ተችተዋል። የኢትዮጵያ መንግስት በአንዳንድ ሀገራትና በዓለም አቀፍ ድርጅቶች ላይ ጥገኛ ነው ያሉት የማነ አሁንም ከተወሰኑ ሀገራት ጋር ግልጽ ያልሆነ የጥገኝነት ግንኙነት መስርቷልም ብለዋል። ጦሩ ወደ ትግራይ መግባት ጀመረ። ውጊያ መክፈቱንም ይፋ አድርጓል። ጦሩ ወደ ትግራይ ገብቶ ውጊያ መክፈቱን በገለጸበት መግለጫው ለፌዴራል መንግስቱ ያግዙኝ መልእክት ልኳል። የህወሓት ከፍተኛ ጄኔራል አብርሃ ደንኩል በበኩላቸው ሰራዊታቸው ለጦርነት ሙሉ በሙሉ ተዘጋጅቷል ሲሉም ተደምጠዋል። የቲዲኤፍን መሰንጠቅ ተከትሎ ህወሓት በኃይል ለመጣል በአፋር የመሸገው የሐራ መሬት ታጣቂ ኃይል በትግራይ ውጊያ መክፈቱንም ይፋ ማድረጉ ነው የታወቀው። ታጣቂ ኃይሉ ከሰሞኑ ከህወሓት ታጣቂዎች ጋር ውጊያ ማድረጉን የገለጹ ሲሆን ሰዓታትን የፈጀ ውጊያ በከባድ መሳሪያ ጭምር የታገዘ መሆኑን ታውቋል። በራያ ዘቦና ወገራት አካባቢ ላይ ከህወሓት በኩል ተኩስ ተከፍቶብኝ ነበር ያለው ቡድኑ ተኩሱ ህወሓትን እንደከፈተበት ከሷል። የተከፈተበትን ውጊያ ተከትሎ ድል እንደቀናው ገልጸው የፌዴራል መንግስት ድጋፍ እንዲያደርግለትም ጠይቋል። የታጣቂ ቡድን በነጌታቸው ረዳ ስምረት ፓርቲና በብልጽግና ፓርቲ ይደገፋል በሚል ክስ ይቀርብበታል። የሐራ መሬት አመራሮች ቢያስተባብሉም ቡድኑ አሁንም ከስምረት ፓርቲ ጋር ግንኙነት አለው በሚል ጥርጣሬ እየተነሳ ነው። ጥርጣሬው ያጎላው ደግሞ ፓርቲው የአዲስ አበባ ታክቲካዊ ወዳጅ መሆኑንና ታጣቂ ኃይሉ በማዕከላዊ መንግስቱ ይደገፋል መባሉ ነው። አፍሪካን ኢንተለጀንስ ከወራት በፊት ባወጣው ዘገባ የሐራ መሬት የተባለው ታጣቂ ቡድን በፌዴራል መንግስቱ እንደሚደገፍና መደራጃ ነፃ መሬት የተሰጠውን በመንግስት እንደሆነ ተዘግቧል። የታጣቂ ኃይሉ መሪ ጄኔራል ገብረ እግዚአብሔር በየነም ይህንን ያስተባብላሉ። ለቢቢሲ በሰጡት የፌዴራል መንግስቱ እዚህ እንዳለ ያውቃል፣ ነገር ግን ምንም አይነት ድጋፍ አናገኝም በማለት ገልጸዋል። የሐራ መሬት እንቅስቃሴ ያስተዋሉ ታዛቢዎች ቡድኑ ከስምረት ፓርቲ ባለፈም ከማዕከላዊ መንግስቱ ጋር ግንኙነት አለው በሚለው ያነሳሉ። ከላይ ከጠቀስነው ምክንያት ባለፈ ቡድኑ ኤርትራን ለመውጊያነት ተፈልጓልም ይላሉ። ለዚህ እንዳብነት ከሚያነሱት የታጣቂ ቡድኑ አመራሮች ከሰሞኑን በሰጡት ቃለ መጠይቅ በኤርትራና በኢትዮጵያ መካከል ጦርነት ቢነሳም ከማዕከላዊ መንግስቱ ጋር ሆነን ኤርትራን እንወጋለን ማለታቸው ነው። ይህ በእንዲህ እንዳለ ጄኔራል አብርሃ ደንኩል የትግራይ ሰራዊት ለጦርነት ተዘጋጅቷል ሲሉ ይፋ አድርገዋል። ጄኔራሉ ትላንት በነበረው የሰራዊቱ ምረቃ ላይ ተገኝተው ባደረጉት ንግግር የትግራይ ሉዓላዊ መሬት አሁንም በወራሪዎች እጅ ነው ሲሉ ወንጅሏል። ከ4 ኪሎ በኩል ጦርነት እየተደገሰብን ያሉት ጄኔራሉ ለማንኛውም ጥቃት ሰራዊታችን እጅግ ዝግጁ ነው ሲሉም መግለጻቸው ታውቋል። ከ500 ሚሊዮን በላይ ያጭበረበሩ ከፍተኛ የመንግስት ባለስልጣናት ላይ ፍርድ የተላለፈባቸው የእርዳታ ሎችና ከፍተኛ ቁጥር ያለው ገንዘብ ያጭበረበሩ አንድ ከፍተኛ የመንግስት ባለስልጣን ከባለቤታቸውና ልጆቻቸው በተከሰሱበት ከባድ የሙስና ወንጀል ጥፋተኛ ተብለው ወደ ማረሚያ መወርወራቸው ተሰምቷል። የአደጋ ስራ አመራር ኮሚሽን የቀድሞ ኮሚሽነሩ ምትኩ ካሳም ባለቤታቸውና ልጃቸው በተከሰሱበት ከባድ የሙስና ወንጀል ጥፋተኛ ተብሏል። የጥፋተኝነት ውሳኔውን ያሳለፈው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት ነው። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቤ ሕግ በቀረበው ክስ በአደጋ ስጋት አመራር ኮሚሽን የተረጂዎችን ቁጥር በማጋነን የተለያዩ የእርዳታ አይነቶችን ከመጋዘን ውጪ በማድረግ ለተረጂዎች ሳይደርስ ተሽጦ ለግል ጥቅም ውሏል ተብሏል። በዚህም በህገወጥ መንገድ የተገኘ ገንዘብ ወይም ንብረት ምንጩን ደብቆ ህጋዊ አስመስሎ ማቅረብ ወንጀሉ ክስ በነሐሴ 2014 ዓ.ም ተመስርቶባቸውም ነበር። ተከሳሾቹ አቶ ምትኩ ካሳም ባለቤታቸው ወይዘሮ ሶፊያ ጀማል፣ ልጃቸው ወይዘሮ ሚልካ ምትኩና እያሶ ምትኩ፣ አቶ ያንስ በላይና ወይዘሮ ህይወት ከበደ ናቸው። በክሱ ዝርዝር ላይ እንደተመለከተው አቶ ምትኩ ካሳ ኤልሻዳይ ሪሊፍ ኤንድ ዲቨሎፕመንት አሶሲዬሽን ዳይሬክተር የማነ ወልደ ማርያም እና ከሌሎችም ሰራተኞች ጋር ያልተገባ ጥቅም ግንኙነት በመፍጠር በሺዎች በሚቆጠሩ ተረጂዎች ስም እንዲሁም የተረጂዎችን ቁጥር በማጋነን ለበርካታ ጊዜ የምግብ ቁሳቁሶች ከኮሚሽኑ መጋዘን በማውጣት ለተረጂዎች ሳይደርስ ለዱቄት ፋብሪካዎችና ለሌሎች ግለሰቦች በመሸጥ ህገወጥ ጥቅም ሲያገኙ እንደነበር ነው። ለዚህም ስራ አቶ ምትኩ ካሳ በቤተሰቦቻቸው ስም ከኤልሻዳይ ድርጅት በተለያየ ጊዜ ተፈጽሟል። በዚህም
በአማራ፣ በአፋር፣ በኦሮሚያ፣ በደቡብ ክልል በሌሎችም ክልሎች ውስጥ ከሚገኙ የግብረሰናይ ድርጅት ማዕከላት የተረጂዎችን ቁጥር በማጋነን ምግብና ምግብ ነክ ያልሆኑ ቁሳቁሶችን ከኮሚሽኑ በመውሰድ ለተረጂዎች ሳይደርስ በመሸጥ ለግል ጥቅም ማዋል፣ ብድርና ድጋፍ በሚል ሰበብ በህገወጥ መንገድ ከኮሚሽኑ ከ100 ሚሊዮን የሚገመት ለእርዳታ ድርጅቱ በገንዘብ መልክ መሰጠቱን በክሱ ተመልክቷል። በተለይም 601668 ኩንታል ስንዴ፣ 41789 ኩንታል በቆሎ፣ ከ78386 ሊትር በላይ ዘይት፣ 3999 ኩንታል ሩዝ ከተራድኦ ድርጅቱ የብሔራዊ አደጋ ስራ አመራር ኮሚሽን ጋር በመመሳጠር እርዳታው አዳማ ለሚገኝ የዱቄት ፋብሪካ መሸጡን ተጠቅሷል። በሁለተኛ ክስ ደግሞ 472 ሚሊዮን 886304 ብር ከ32 ሳንቲም በድጋፍ መልክ በአንደኛ ተከሳሽ ፍቃድነት በሁለተኛ ተከሳሽ አማካኝነት ክፍያ እንደተፈጸመና በሶስተኛ ተከሳሽ ወጪ አድራጊነት ለግል ጥቅም በመዋሉ በመንግስት ከፍተኛ ኪሳራ እየደረሰ መሆኑም ተገልጿል። የአቶ ምትኩ ልጆችና ባለቤቶቻቸውን በተመለከተ ደግሞ በስማቸው ተገዝተው የተገኙ ተሽከርካሪዎችና መኖሪያ ቤቶች መኖራቸው በክስ የተጠቀሰ ሲሆን በህገወጥ መንገድ የተገኘ ገንዘብ ወይም ንብረት ህጋዊ ያስመስለው ማቅረብ በሌሎችም ተከሳሾች ላይ በየደረጃው የወንጀል ተሳትፏቸው በክሱ ተዘርዝሮ ቀርቧል። ክሱ ከደረሳቸው በኋላም በክሱ ላይ የተጠቀሰውን የወንጀል ድርጊት አለመፈጸማቸው ጠቅሰው የእምነት ክህደት ቃላቸውን መስጠታቸውን ተከትሎም አቃቤ ሕግ የሰው ምስክርና የሰነድ ማስረጃም አቅርቧል። የግራ ቀኝ ክርክር ያደመጠው ችሎቱ አቶ ምትኩ ካሳና ባለቤታቸው ወይዘሮ ሰፊያ ጀማል አቶ ምትኩ ልጅ ወይዘሮ ሚልካ ምትኩም ጥፋተኛ ብሏቸዋል። አብይ የሚፈልጉትን ጥብቅ ሰነድ ከቤተ መንግስት ጠፋ። ጉዳዩም ጉድ እያስባለ ነው። ጥብቅ ፖለቲካዊና ወታደራዊ ውሳኔዎችን የያዘው ሰነድ መጥፋቱ የተሰማው የአሰቡ ዘመቻ ሊጀመር ከቋፍ ደርሷል በሚባልበት ሰዓታት መሆኑ ደግሞ ነገሩን ጉድ አስብሎታል። ሰነዱ እንዴት ሊገኝ አልቻለም፣ እንዴትስ ጠፋ የሚለው ጉዳይም እጅግ አስጨናቂ ሆኗል። ከቤተ መንግስት የጠፋው ሰነድ ጉዳይ መነጋገሪያ ሆኗል። ሰነዱ በቀጥታ ከአሰብ ጋር የተገናኘ ነው። የሰነዱ መጥፋት ጉዳይ ኢትዮጵያ የአሰብን አጀንዳ እንድትገፋበት ሊያደርጋት ይችላል ተብሏል። ከሰሞኑም በፓርላማው ንግግር ያደረገው ጠቅላይ ሚኒስትር አብይ ወደ አሰብ መጠቅለሏን የሚገልጽ ሰነድ ከቤተ መንግስት ፈልገን አጣን ሲሉ ተናግሯል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ሀብት የነበረው ቀይ ባህር ከዓመታት በፊት ተላልፎ ሲሰጥ በየትኛውም መንገድ በመንግስት የተፈረመ ሰነድ የሚሆን በህዝብ የተደረገ ውሳኔ ባለመኖሩ ሀገሪቱ ያጣችበት ህጋዊ መንገድ የሌለው ነው። አሰብ ተላልፎ መሰጠቱን የሚገልጽ ሰነድ በቤተ መንግስት እንደሌለም ለመጀመሪያም ጊዜ ይፋ አድርጓል። ኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊነት ጥያቄ ያነሱት አብይ ውሳኔው በካቢኔ በምክር ቤት ወይም የኢትዮጵያ ህዝብ ውሳኔ ያስተላለፈው እንዳልሆነም ተናግሯል። ቀይ ባህርን የሚያክል ነገር ያጣንበት መንገድ የህጋዊነት ችግር እንዳለበት ማሳያው ተቋሞች አልገቡበትም፣ ካቢኔው አያውቁም፣ እንዴት እንዳጣለው የሚያስረዳ አንድ ገጽ ወረቀት ማግኘት አልቻልንም ሲሉም ለኢትዮጵያ የባህር በር ማግኘት ሀገር የህልውና ጉዳይ በመሆኑ በቀላሉ እንደማይታይ ገልጸዋል። ጠቅላዩ የአሰብን ህጋዊነት የሚገልጽ ሰነድ በቤተ መንግስት የለም ማለታቸው ታዲያ የኢትዮጵያ መንግስት አሰብን እንደ ክሪሚ እንዲቆጣጠር እድል ሊሰጠው እንደሚችል እየተገለጸ ነው። እንደሚታወቀው ዩክሬንና ሩሲያ በክሪሚያ ጉዳይ ውዛግባሉ። ቭላዲሚር ፑቲን በዩክሬን ስር ላለችው ክሪሚያ እውቅና በመንፈግ በኃይል ለመቆጣጠር ሙከራ አድርጓል። የሁለቱን ሀገራት አሁን በጦርነት ውስጥ እንዲቀጥሉ አድርጓቸዋል። ጠቅላዩ በባለፈው የፓርላማ ብሎክ የአሰብን ህጋዊነት ሰነድ አልባ ነው ማለታቸውም አሰብን እንደ ክሪሚያ መመልከታቸውን ያሳያል ሲሉም ተንታኞች እየገለጹ ነው። በቃን መልካም ጊዜን ተመኘን።